ብሩኬ በሚገርም ፍጥነት የተከስተንና የሚላትን ታሪክ አወቀባቸው። ማለትም በሱ ላይ የሚሰሩትን ደባ አወቀባቸው፣ ደረሰባቸው። ብሩኬ ካሁን በፊት እናቱን በጣም እያስቸግራትና እናቱን መረዳት አቅቶት እንደውም ከአባትየውና ከሚስቱ ጎን ቁሞ እናቱን እየወቀሰ እናቴ አይደለሽም ብሎ እስከ መከር ደርሶ ነበር። ዛሬ ግን ያንን ያለበት አንደበቱን ምነው አፌን በዘጋው እስከሚል ድረስ በጣም ተጸጽቷል። ምክንያቱ ደግሞ ካላችሁ ሜላት እንደተለመደው ከምኝታዋ ቀስ ብላ ሸኮክ ብላ ወጥታ ሳሎን ላይ ልብሷንና ጫማዋን ቀያይራ ፖርሳዋን ይዛ ቀጥ ብላ ከተከስተ ቢሮ ነበር በጧት የሄደችው። ብሩኬ ደግሞ እናቱ ማታ እባክህን እኔ ማመን እንኳ ካልቻልክ አይንህን እንድታምነው ዝም ብለህ እናት ምትልህን አድርግ፣ ቀስ ብለህ ተከታተላቸው፣ ምንም ነገር ሳትናገር እነሱም ሳያውቁብህ ዝም ብለህ ተከታተላቸው፣ ያኔ እውነቱን ትደርስበታለህ ብለው ነበር። በዛ መሰረት እንግዲህ ከጎኑ ተነስታ ስትሄድ ቀስ ብሎ እሱም ልብሱን ለባብሶ እየተከተላት ነበረ። እሷ እንዴት ተከተላት አላወቀችም እና ቀጥ ብላ ተከስተ ቢሮ ሂዳ ከጠረጴዛው ላይ ቁጭ ብላ እንዳቀፈችው አረ ቀስ ቢሮ እኮ ነው ያለ ነው፣ ቢያንስ ቢሮውን እንዝጋው፣ ዛሬ ደግሞ አራስ ነብር አድርጎሻል፣ ምን ጉድ ነው እያላት ነበር ተከስተ። ምን ላድርግ የኔ ፍቅር፣ ቤት እኮ አንተን በግላጭ የማገኝበት ጊዜ አጣሁኝ፣ ናፍቀኛል፣ አልናፈቅም እንዴ አለችው። እሱማ ናፍቀሽኛል፣ ግን ቢያንስ በሩ ይዘጋ አላት። አይ ማን ይመጣል፣ በሌሊት ተነስቼ የመጣሁት ማን ይመጣል፣ ያቺ ከረፈፍ ጸሐፊ ናት፣ አሁን አትመጣም፣ ስለዚህ ሀሳብ የለም፣ ዝም ብለህ ቁጭ በል አለችው። እሺ ብሎ ቁጭ እንዳለ ማለትም አንገታቸውን እየተሳሳሙ ድንገት ብሩኬ በሩን ከፍቶ ገባ። በጣም ደነገጡ። ግን በሚገርም ሁኔታ ብሩኬ ምንም አላላቸውም። እንደውም በተቃራኒው አባዬ እንዴት አደራችሁ? እኔ እኮ ትላንትና ላስቀየምኩህ ነገር በድጋሚ ይቅርታ ጠይቄ ቁርስ ልጋብዝህ ነበር የመጣሁት። የኔ ፍቅር አንቺ ደግሞ እዚህ ምን ታደርጊያለሽ? ለምንስ በጧት መጣሽ አላት። አይ በአጋጣሚ ነው ወደዚህ የሚሄድበታል፣ በአጋጣሚ ነው ብሩኬ፣ በአጋጣሚ ነው ልጄ የመጣችው እዚህ በአጋጣሚ ነው አለ እሱም ተጨምሮ። ብሩኬም ንዴቱን ዋጥ አድርጎ ተቆጣጥሮት እሺ አሁን ነው ቁርስ ልጋብዛችሁ የኔ ፍቅር፣ ኑ እንሂድ፣ አንቺም ነይ አላት። አይ እናንተ ሂዱ፣ አባትህን በደንብ ተንከባከበው። ብሩኬ አንተና አባትህ ደግሞ እንደዚህ ሁናችሁ ስላየሁ ደስ ብሎኛል፣ ለማንኛውም ነው የሚሄድበታለኝ፣ እናንተ ቁርስ ብሉ ብላቸው ጥላቸው ወጣች። እቤት ደግሞ ወይዘሮ መዓዛና ዋንቲና ማለትም ሰራተኛዋ ቁጭ ብለው እግሯን እያሸችላት እያወሩ ነበረ። ልጄ ብሩኬ ስላስቀየመሽ በጣም ይቅርታ፣ ሚስቱን በጣም ስለሚወዳት ደካማ ጎኑ ነች፣ ለዛ ነው እንጂ መጥፎ ሰው ሆኖ አይደለም፣ ደግሞ ይቅርታ ይጠይቅሻል አለቻት። አይ ማሚዬ ችግር የለውም፣ ደግሞ እኮ ልክ ነው፣ ማንም ሰው ቢሆን የሚወደው ሚስቱን በዚህ ልክ ሲያረጉበት ዝም ሊል አይችልም፣ እኔ ተረድቼዋለሁ፣ አልተቀየምኩትም አለቻት። ውይ እንዴት ያለሽ ንጹህ ልብ ያለሽ ልጅ ነሽ፣ ምን አለ ልጄ እንዳንቺ አይነቲቱን ንጹህ ልብ ያላት ቢሰጠው ፈጣሪ እያለች እንግዲህ ከማሜ ጋር እያወሩ ሳለ ሚላት ቤት ደረሰች። ያኔ ነበረ በጣም ያበደችው። ሶፋ ላይ እንዳትቀመጭ ብዬሽ አልነበረም ወይ? ምን ልትሰሪ ሶፋ ላይ መጣሽ? ብላ ሰራተኛዋን ጮኸችባት ሚላት። እንግዲህ ወይዘሮ መዓዛም አንቺ ምን አገባሽ? አንቺ ማንሽ? ለዚህ ቤት ማን ነው አዛዥ ያረገሽ? አለቻት። እኔማ የልጅሽ የብሩክ ሚስት ስለሆንኩ የምለው ሁሉ እዚህ ቤት ይፈጸማል፣ እናም ለዛ ነው አዛዥ የሆንኩት አለቻት። ማ አንቺ ነሽ ባለ የብሩክ ሚስት? አንቺማ የመንገድ ሴት ነሽ፣ የመንገድ ዳር ሴት ነሽ፣ ረሳሽው እንዴ? ልክስክስ አለቻት። ማሚዬ እሱንም ቢሆን እኮ እኔ በጊዜ ሁሉን እያደረግኩ ነው፣ ባለ ጊዜ መሆኔን አትርሽም። ስለዚህ በጊዜ መጠቀም ያለብኝ እንደተጠቀምኩ ነው። ስለዚህ ሰራተኛዋም ተነሽ ካልኩ ትነሳይ፣ ተነሻን ወሬ አታዳምጪ ሂጅ ከዚህ አለቻት። አይ ልጄ ምን አገባት እሷ፣ ቁጭ ባይ አለቻት። አይ ማሚዬ እኔ ነገር እንድመጣ አልፈልግም፣ በቃ ሄዳለሁ ብላ ተነስታ ወደ ኪችኗ ሄደች። እንግዲህ ወይዘሮ ማዕዛም ጋር ከአንቺ ጋር ማውራት አልፈልግም በመባባል ሁለቱም ተለያይተዋል። ወዲያውኑ ብሩኬና ተከስተው ወደ ቤት ተመልሰው መጥተዋል። በር ላይ ሲደርሱ አባዬ እማዬ ላለች ነገር ሁሉ ላደረሰችብህ ነገር ሁሉ ይቅርታ እንድትጠይቅህ እኔ የምችለውን አደርጋለሁ። ስለዚህ አሁን እንሂድና በፊትህ እንጠይቃት አሉ። አይ እናትህ ደረቅ ነች፣ እኔ ምን ያህል እንደምወዳት ብታቅ ኖሮ እንደዛ አታደርግም ነበር። ግን እናትህ ደግሞ ምንም አሰማህም። ተዋት ልጄ ተዋት፣ በቃ ሌላ ችግር ነው የምትፈጥረው በራስህ ላይ ያለው። ብሩኬም አይ አባዬ ችግር የለም እና መግባት አለብን
አለው። ግን ደግሞ በልቡ ምን አይነት አስመሳይ ነህ አንተ፣ የእውነትም በጣም አስመሳይ ነህ። ደግሞ አፈቅራታለሁ ትለኛለህ እንዴ እያለ ብሩኬ በውስጡ እያብሰለሰለ ወደ እናቱ ክፍል ከገቡ በኋላ እናቱን አባቱን በደንብ ይቅርታ እንድጠይቀውና ከአሁን በኋላ ለምታወራው ነገር እንድትጠነቀቅ በአባቴና በሚስቴ መካከል ምንም የለም፣ ይህን ቅዠት ወሬሽን አቆሚ ብሎ ብሩኬም እናቱ ላይ ተቆጣት። እናቲቱም ብሩክ አሁን ምንም ያልገባው ስለመሰላት በጭራሽ አንተ የምትለውን እኔ ልቀበልህ አልችልም አለችው። እንደዛ ከሆነ እማዬ እኔ ከሚስቴ ጋር ከቤት እወጣልሻለሁ፣ ስለዚህ ይሄ ከሆነ ምርጫሽ ችግር የለውም አላት። አይ ልጄ አንተማ ከቤት አትወጣም፣ ለምን ብለህ? እነዚህ ሰዎች እኮ ለእኛ ክፉ ናቸው። ሚስትህን ብኮን ለአንተ የምትገባ አይደለችም፣ በጣም ባለጌና ወራዳ ልክስክስ ሴት ናት አለችው። አይ እማዬ እንግዲህ ተናገርኩ እያለ ሲል አቶ ተከስተ በቃ ተወው ልጅ፣ እናት እኮ ጨክናብኝ አይደለም፣ ያው ከፍቷት ነው፣ ችግር የለም ምናምን እያለ ሊያለቃቀስ ጀመረ። አባዬ እኔ አንተ እንደዚህ እኮ ማየት አልችልም እያለ ሲያዘን፣ ብሩኬ እያለቀሰ መስሎህ ነው? ይሄ እኮ የወጣለት አስመሳይ ነው፣ ያዘውን ባር የሚያነባው፣ ዝም በለው አለችው። በቃ አባዬ አንተ ሳሎን ቁጭ በል፣ ሶፋ ላይ አረፍ በል፣ እኔ ማየን ማለት ያለብኝ ሁሉ አሳምናታለሁኝ፣ ከዛም ይቅርታ ትደራረጋላችሁ፣ በዚህ መልኩ አንድ ቤት መኖር አንችልም ብሎ አባቱ ወደ ውጭ ካስወጣ በኋላ ከእናቱ ጋር ቁጭ ብሎ ያየውንና የሰማውን ሁሉ ነገራት። በጣም ይቅርታም ጠየቃት። እማዬ አንቺ ከመጀመሪያው ነገር ስትይኝ አንቺ እናቴ ማመን ነበረብኝ፣ ሳላምንሽ ስለቀረሁና እንደዛም መጥፎ ነገሮች እንድታሳልፊ ስላደረግኩሽ በእኔ የተነሳም ስላዘንሽብኝ በጣም ይቅርታ ስለተናገርኩሽ ነገር ሁሉ ዛሬ ባይኔ ያየሁኝ። በጣም ከባድ ነው ስሜቱ። እኔማ ሁሉንም አንድ ጊዜ ገድዬ እገላገላለሁኝ አለ። አይ ልጄ እንደዚህም አይሆንም፣ እነሱን በመግደል እረፍት ነው የምትሰጣቸው፣ አንተ ደግሞ በእስር ቤት ትሟገቃለህ፣ አእምሮህም እስረኛ ይሆናል። ስለዚህ ለእነሱ እረፍት አይደለም የሚገባቸው ልጄ። እኔ ገዳይም በቀለኛውም አድርጌ አላሳደግኩም፣ ነገር ግን ለሚያጠፉት ጥፋት ላይ እያንዳንዱ ተመካክረን ዋጋቸውን እንሰጣቸዋለን። ግን በዚህ መልኩ አይደለም። እባክህ ልጄ ተረጋጋ። እኔ ይህንን በአይንህ እንዳታይብኝ በቃላት ብቻ እንድትረዳይ ብዙ ሞክሬ ነበር። አልረዳሽም ብለህ እኔ ላይ ስለጮክብኝ የግድ በአይንህ ማየት ስላለብህ እንድታይ ነው ያደረኩ። ለዚህ ደግሞ በጣም ይቅርታ አለች። አይ እማዬ እንኳንም አየሁ፣ በአይኔ በማየቴ እንዲቆርጥልኝ አድርጎኛል። ይህን ያህል በመወዳቸው ሰዎች የምከዳ አይመስለኝም ነበር አላት። በል ለማንኛውም ልጄ ተረጋጋ እና አብረን እንወስናለን አለች። እሱም እሺ ብሎ ዋንትያን ይቅርታ እንዲጠይቃት አንድ ነገር ቃል ገባልኝ ብላ ጠየቀችው። እሱም እሺ ብሎ ምንድነው ሲላት ልጅቱን ይቅርታ ጠይቃት፣ በጣም መልካም ልጅ ነች፣ ደግሞ ምንም አላጠፋችም አለችው። አዎ እማዬ ልክ ነሽ፣ ያለ ጥፋቷ ነበር ሚላት ይገባት ነበር ያጥፊ። እናም ይቅርታ ላታለሁ እሺ ብሎ ቀጥ ብሎ ሄዶ ይቅርታ ጠይቋታል። እሷም አንተና እኔ ይሄን ያህል የሚያዳርስ ነገር የለንም፣ አንተ ደግሞ ልክ ነህ፣ ማንም ወንድ ሚስቱ እንደዛ ስትደረግ እያየ ዝም ሊል አይችልም፣ ስለዚህ ልክ ነህ፣ እኔም ቦታዬን ሳለ ቀርቼ ነው አለች። ተይ እናቴ እንደሱ አትበይ፣ እኔ እንደሱ ለማለት ፈልጌ አይደለም አላት። ዝሮ ማለት ያለብህን ብለሃል፣ ደግሞ ልክ ነህ፣ አሁን ችግር የለም ያልተቀየምከውም አለችው። ከዛ የተፈጠረውና ያየውን ነገር ሁሉ ሲነግራት አዘነችለት። ይቅርታውንም ተቀብለው ተለያዩ። ከዛም እንግዲህ መሸና ወደ መኝታቸው ክፍል ሁሉም ከሄዱ በኋላ ሜላት በምታዩት መልኩ ይሄ የምታዩት ምስል በሜላት ቅዠት ውስጥ የተፈጠረ ምስል ነው። እንዴት ተለመደው ተከስተ ቢሮ ሂዳ በዚህ መልኩ ለባብሳ እየተሳሳሙ ብሩክ ደርሶባቸው ሽጉጥ አውጥቶ ሲያስፈራራቸው፣ መጀመሪያ ደግሞ ተከስተን ግንባሩን ብሎ ሲገለው፣ በመቀጠል እሷን ሲመታት እያየች ከእንቅልፏ በታ ተነሳች። ከዛም እንግዲህ ወደ ጎኗ ስታይ ብሩክ የለም። ደንግጣ እየሮጠች ወደ ሳሎን ስትወጣ ሳሎን በር ላይ ሽጉጥ ይዞ ብሩክ ዝም ብሎ ቆሟል። ደነገጠች የበለጠ። ምን ሆነሃል የኔ ፍቅር? ምንድን ነው የተፈጠረው? ምን ሆነህ ነው? ለምንድን ሳቀሰቅሰኝ የተነሳው? ለምንድን ሽጉጥ ያስከ? ብዙ ጥያቄ ጠየቀችው። እሱም በአጭሩ ለማስረዳት እዚህ ቤት ሌባ ገብቶ ነበር አላት። ምን አይነት ሌባ ማለት ለምን ምናምን አለች። አንዳንዴ የቃ ሌባ ብቻ አይደለም፣ የልብ ሌባ አለ፣ የአይን ሌባ አለ፣ የፍቅር ሌባ አለ ምናምን ብሎ ጠቃቀሰላት። እሷ ከመጀመሪያውም እንዳላመነችው ለተከስተ ነግራው ነበር። እኔ አላመንኩትም፣ ብሩኬ እያስመሰለ ነው ይመስለኝ፣ ቀስ ብሎ ቀዝቃዛ በቀል ሊበቀለን ነው አለችው። እሱም አይ ይሄ ጅል ነው ብዬሻለሁ፣ ምንም ብዬ ገባው አይደለም አለ።
እኔ ግን አንተ ጅል ነው የምትለውን አይዋጥልኝም። ብሩኬ ቀስ ብሎ እየተበቀለን ነው አለችው። ተረጋጊ፣ ስለፈራሽ ነው ምናምን አላት። እሷም አልተቀበለችውም የሱን ሀሳብ። ግን እንደዛ ብላ ስለተኛች በህልማ ደግሞ ያንቅጀ ስታይ በእውኗ ስትነሳ ደግሞ የእውነትን ብሩክ ሽጉጥ ይዞ ስላየችው መልሳ ደንግጣለች። እንደምንም አሳምና ወደ መኝታ ክፍል ከሄዱ በኋላ ከብሩኬ ጋር ግን መተኛት አልቻለችም ነበር። እሱም ሊነጋጋ ሲል ተነስቶ ወደ ሰራተኛዋ ክፍል ሂዶ ከጎኗ ቁጭ ብሎ እንዴት ነው ተኝታ የምታምረው እያለ በቅዠት ሀሳብ እያሰባት ነበር ብሩኬ። ድንገት ስትነቃ ዋንቲና ከጎኗ ብሩኬ ቁጭ ብሏል። እንዴ ምን ትሰራለህ እዚህ አቶ ብሩክ ምን ሆነሃል? አለችው። የተፈጠረውን ነገራት። እንቅልፍ ባይኔ ማየት አልቻልኩም፣ ክህደት የፈጸመብሽ ሰው ጋር እንዴት ቁጭ ታያለሽ አንድ ቦታ ምናምን እያለ ብዙ ነገር ካስረዳት በኋላ በቃ ልነሳና ምግብ ልስራ እያለች አይ ትንሽ ቆይ እያላት ነበር። በድንገት ሳያስበው ተጠጋትና ከንፈሯን ሊስማት ሲል አይ ጊዜው አይደለም ለዚህ ነገር በጣም ቸኩለናል ብላ በእጇ ገደፈችው። ደነገጠ። እሱም አንቺ በአጭር ጊዜ ልብ የምትማርኪ ሴት ነሽ፣ እረፍት ይሰማኛል አንቺ ጋር ስሆን። ስለዚህ እንዴት ልዳፈርሽ የቻልኩት ነፃነትሽና ሰላም ያለች ሴት ስለሆንሽ ነው አላት። እሷም እኔም ለመጀመሪያ ጊዜ በድፍረትና በነፃነት ያወራሁት የመጀመሪያው እንዳንተ ነህ አለችው። በዚህ ደግሞ የበለጠ ደስታ ተሰማው። በመጨረሻም እንግዲህ አንተ ባለ ትዳር ነህ ስትለው ይሄን ትዳር ያልሽው እቃቃ ጨዋታ የሚመስለውን ይሄን ትዳር አልሽው? ይሄ እኮ ሞተ በቃ። ለማንኛውም በድጋሚ ፍቅር እንዳይዘኝ እየፈራሁ ነው አላት። ተሳሳቁ። ከዛም በቃ ምግብ ልስራኔ ልነሳ ስትለው አይ 10 ደቂቃ ዛሬ ሙሉ እንቅልፍ ስላልወሰደኝ እባክሽ እግሬሽ ላይ ልተኛና አንድ 10 ደቂቃ እንቅልፍ ይውሰደኝ አላት። እሺ ብላ ፈቅዳለት ጭኗ ላይ አስተኝታው ከላይ ጸጉሩን እየደባበሰች ቁጭ እንዳሉ እንቅልፍ ሲወስድላት ትራስ አርጋለት ወጥታ ኪችን ገብታ ምግብ እየሰራኝ ነበር። እንግዲህ እሱም ሲነቃ ከጎኗ አልነበረም። ይች ሴት ባጭር ሰዓት ፍቅር ታሲዘኝ ነው እንዲህ እያለ ጠረኗን እንግዲህ ሻርፓን አንስቶ እያሸተተ ነበረ ማለት ነው። ሚላት ደግሞ ከተከስተ ጋር አልጋ ላይ አዛው አልጋው ላይ መጥቶ እያወራት ያደረችበትን የጭንቀት ህይወት አሳመነች እና በመጨረሻ አሮጊቷን ሄደህ አጨናንቀህም ቢሆን ብሩኬ ስለማወቅና ስላለማወቁ እርግጠኛ መሆን መቻል አለብን። ይሄ ነገር ካልታወቀ እኔ ጨንቆኛል፣ መኖር አልችልም፣ ሰላም አጥቻለሁ ብላ ተከስተን እንግዲህ ቁም ስቅሉን ስታሳየው በመጨረሻ ሂዶ እናቲቱን እያስፈራራ ሽጉጥ አውጥቶ ልጁ ማወቁንና ለማወቁን ጠይቋታል። እሷም እውነቱን ነግረዋለች። ብሩኬም እንግዲህ ከሰራተኛዋ ክፍል እንደዛ ሆኖ ቁጭ ብሎ እሱን ላጽናን ነው ማለትም ሚላት አንተ እናቲቱን እስከምታጨናንቅ እኔ ደግሞ ብሩኬን እዚህ በሆነ ነገር አዘናጋልሃለሁ ብላው ነበር። ክፍሏ ውስጥ ስለሌለ መቼም ፈለጋ አርጋ ስታጣው ከሳሎን ወደ ሰራተኛዋ ክፍል መሄዷ የማይቀር ነው። ያኔ ደግሞ እሱ እንግዲህ ሻርፓን እያሸተተ ስታገኘው ምን ሊፈጠር እንደሚችል በቀጣይ ይዤላችሁ መጣ ይሆናል። ለዛሬ ከኔ ጋር ስለነበራችሁ አብራችሁ ስለቆያችሁ ከልቤ አመሰግናለሁ። ይስማ ንጉስ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምትደግፉ ለምታበረታችሁ ምስጋና ከልቤ ነው። ሰላማችሁ ይብዛ። ይህ ዋንቲና ድራማ ክፍል 6 ነው። ክፍል 7ን ደግሞ በሚቀጥለው ይዤ እመጣለሁ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ አይረሳ።